ከፖሊስ የተገኙ ዕለታዊ መረጃዎችን ለጥንቃቄ እናደርሳችሁ። በአዲስ አበባ በቡድን የተደራጁ ግለሰቦች ሌሊት ላይ የፈጸሙት ድርጊት በርካቶችን አስደንግጧል። ፖሊስም ራሳችሁን ጠብቁ ሲል አሳስቧል። በሌላው መረጃችን የጠፋው የተሽከርካሪ ሰሌዳ ቁጥር ጉዳይ ፍርድ ቤት ደርሶ ውሳኔ አግኝቷል። ክስተቱ ፈጽሞ ያልተጠበቀና የመኪናውን ባለቤት ያስደነገጠ ነበር። ቀዳሚ ወዳደረግነው ዘገባችን ስናልፍ በአዲስ አበባ በቡድን የተደራጁ ግለሰቦች ሌሊት ላይ የፈጸሙት ድርጊት በርካቶችን አስደንግጧል። ፖሊስም ራሳችሁን ጠብቁ ሲል አሳስቧል። ሰዎቹ አደገኛና ምንም ነገር ከማድረግ ወደ ኋላ የማይሉ ናቸውና ጥንቃቄ ማድረግ ያስፈልጋል። ፖሊስ እንደገለጸው እነዚህ በቡድን የተደራጁ ግለሰቦች በአንድ ተሽከርካሪ ሆነው ሌሊት ላይ ወደ ልደታ ክፍለ ከተማ መቻሬ ሜዳ አካባቢ ይሄዳሉ። በሰዓቱ ምሽት በመሆኑ አካባቢው ላይ ምንም አይነት የሰው እንቅስቃሴ አይስተዋልም። ያሰቡትን ነገር ለመፈጸም በሚገባ ተዘጋጅተው የሄዱት ግለሰቦቹ የሰሌዳ ቁጥሩ ኮድ 3B 4762 አዲስ አበባ የሆነ ቪትስ ተሽከርካሪን ይዘው ነበር። በወቅቱ ትኩረት ያደረጉት ደግሞ በስፍራው በሚገኝ አንድ የወንዶች አልባሳት መሸጫ ሱቅ ላይ ነበር። ወዲያው የሱቁን ተንጠልጣይ ቁልፍ በፌሮ ብረት ይገነጥላሉ። አንደኛና ሁለተኛ ተጠርጣሪ የሆኑት ከሌሎች አባሪዎች ጋር በመሆን ቤቱን በፌሮ ብረት የተዘጋውን በሩን ገንጥሎ በመግባት ቤት ውስጥ የነበሩ የግል ተበዳይ ንብረት የሆኑት የተለያዩ የወንዶች ሱሪዎችና የተለያዩ ቲሸርቶችን እንዲሁም ጫማዎችን በአጠቃላይ ዋጋ ግምታቸው 2,910,000 ብር የሚያወጡ ንብረቶችን ሰርቆ ሲወጡ አካባቢ የነበረው ህብረተሰብ ጉዳዩን ተመልክቶ ለሌላ ህብረተሰብ ባሳወቀው ምክንያት አካባቢ የነበሩ የፖሊስ አባሎች ደርሶ ከተጠርጣሪዎች አንዱን በሳቱ እጅ ከፍንጅ እዛው ይዟል። ግለሰቦቹ ድርጊቱን ከፈጸሙ በኋላ በያዙት ተሽከርካሪ ከአካባቢው ሊሰወሩ ሲሞክሩ ህብረተሰቡ በሰጠው ጥቆማ በስራ ላይ በነበሩ የፖሊስ አባላት በቁጥጥር ስር ውለው ምርመራ እየተጣራባቸው እንደሚገኝ ፖሊስ አስታውቋል። ከያዙት በኋላ በዛ ተጠርጣሪ መነሻነት ባደረገነው ምርመራ በዚህ ጉዳይ ላይ ቀጥታና በተዘዋዋሪ ተሳትፎ ያላቸው 6 ተጠርጣሪዎችን ይዘን ምርመራ እያጣራን እንገኛለን። በዚህ በምርመራ መሃል የተወሰነውን ኤግዚቢትን የማስመለስ ስራ ሰርተናል። እንዲሁም የኛ ብቻ ሳይሆን ከዚህም ቀደም ከሌሎች ክፍለ ከተሞችም እነዚህ ተጠርጣሪዎች በተመሳሳይ ሁኔታ በዚህ በሌሊት ክፍለ ጊዜ ማኪና ተሽከርካሪ በመጠቀም እንደዚሁ በሰብሮ ስርቆት ፈጽሞ የወሰዱትን ንብረት ኤግዚቢት ጭምር የማስመለስ ስራ ሰርተናል። ወቅቱ ክረምት በመሆኑ ጨለማንና ዝናብን እንደ ምቹ ሁኔታ በመጠቀም የሚፈጸሙ ወንጀሎችን ለመከላከል በተለይ የንግድ ተቋማትና ድርጅቶች የጥበቃ ሰራተኛ በመቅጠር አካባቢያቸውን በንቃት እንዲጠብቁ ፖሊስ አሳስቧል። በሁለተኛው መረጃችን የጠፋው ተሽከርካሪ ሰሌዳ ቁጥር ጉዳይ ፍርድ ቤት ቀርቦ ውሳኔ አግኝቷል። ክስተቱ ፈጽሞ ያልተጠበቀና የመኪናውን ባለቤት ያስደነገጠ ነበር። ቃኛቸው ታመነ የተባለው ይህ ግለሰብ በየካ ክፍለ ከተማ ፓኪስታን ኤምባሲ አካባቢ ወደሚገኝ አንድ የተሽከርካሪ ማቆሚያ ስፍራ ይሄዳል። በወቅቱ አካባቢው ላይ በርካታ ተሽከርካሪዎች ቆመው ቢታዩም የፓርኪንግ ሰራተኞች ግን ቦታው ላይ አልነበሩም። ታዲያ ግለሰቡ በዚህ የተሽከርካሪ ማቆሚያ ቦታ ላይ የነበረ የሰሌዳ ቁጥሩ ኮድ 3B 7538 አዲስ አበባ የሆነ አንድ ተሽከርካሪ ላይ ትኩረት ያደርጋል። ያገኘውን ምቹ አጋጣሚ በመጠቀም የሰሌዳ ቁጥሩን ከመኪናው ላይ መፍታቱን ፖሊስ አስታውቋል። ከመኖሪያ ቤቱ አካባቢ ላይ የባዳር ፓርኪንግ አቁሞት ባለበት ሰዓት ጠዋት 1 ሰዓት ተኩል ላይ በአንደኛ ተጠርጣሪ ታርጋው ፈቶ ይዞ ሊሄድ ሲል በአካባቢው የነበረ ማህበረሰብ ደርሶበት ታርጋውን ጥሎ ድሮት ሲል በዛው በአካባቢ ማህበረሰብ የተያዘ በመሆኑ ነው። የተጠርጣሪ ተይዞ ፖሊስ ላይ ከመጣ በኋላ ምርመራ ማስፋት አባሪ የነበሩትን ከሱ ጋር 2 ተጠርጣሪዎች ተይዞ ተቀባይም ታርጋ የሚገዛ ተጠርጣሪም ተይዟል። የመኪናው ባለቤትም ተሽከርካሪያቸውን አቁሞ በሄዱበት አጋጣሚ የሰሌዳ ቁጥሩ መፈታቱን ተደውሎ እንደተነገራቸው ይገልጻሉ።
ፖሊስ ጣቢያ ተደወለልኝ። አቤት ምናምን ስለ መኪና የኋላ ታርጋው ተፈቷል፣ ሌቦችም ተይዟል፣ ተሰርቆ ምናምን አሉኝ እና ወደዚህ ወደ ጣቢያ እንድመጣ ተነገረኝ። ከዛ መኪና ጋር ሲሄድ ፊት መኪና ውስጥ ታርጋው ታጥፎ ተቀምጧል። እሱን አንስቼ ወደ ፖሊስ ጣቢያ መጣሁ። ፖሊስ ጣቢያ መጥቼ ተጠርጣሪው ይሄን የሰረቀው ብሎ ቃል ሲሰጥ ነው። ፖሊስ ግለሰቡን በቁጥጥር ስር በመዋል የምርመራ ስራውን የጀመረ ሲሆን በሌላ አካባቢም ተመሳሳይ ወንጀል እንደፈጸመም ሊረጋገጥ ችሏል። ሌላ ታርጋ በተመለከተ አሁን ከኛ ምርመራ ታርጋ ውጭ ላይ መጀመሪያ ከተቀባዩም ገዢ ከተባለው ተጠርጣሪ ላይ በምልክት ከያዘው ተጠርጣሪ ላይ የአንድ መኪና የፊትና የኋላ ታርጋ ኤግዚቢት ማለት በምልክት ተይዟል። እሱም የተፈጸመ በቦሌ ክፍለ ከተማ በመሆኑ በእኛ ስለማይጣራ ለቦሌ ክፍለ ከተማ ሪፖርት አድርገናል። መጥተው ታርጋውን ወስደው ምርመራ እንዲያጣሩ ሪፖርት አድርገንላቸዋል። የተያዘ ታርጋ አለ። በተከሳሽ ቃኛቸው ታመነ ላይ ምርመራ ተጣርቶ ክስ የተመሰረተበት ሲሆን ጉዳዩን ሲከታተል የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት የካ ምድብ አንደኛ ወንጀል ችሎት በ1 ዓመት ከ6 ወር እስራት እንዲቀጣ ወስኖበታል። ተመልካቾቻችን ለአሁኑ ወደ እናንተ ያደረስነው መረጃችን ይህን ይመስላል። አብራችሁን ስለነበራችሁ እናመሰግናለን። በቀጣይም በርካታ የጥንቃቄ መረጃዎች እንዲደርሷችሁ ቻናላችንን ዛሬውኑ ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ይህ ዴይ ቱ ዴይ ኢትዮጵያ ነው።